በፍቅር አሸንፎናል። አዶናይ ለኔ ጀግና ነው፣ አንደኛ ነው። ይሄን ቃሌን ደግሞ መቼም አልሰርዘውም። ቃሪያ ምናምንማ ቀላል ነው ጋይስ። ከባድ ቅጣት እኮ ነው የተባለው። እንድዷ ቀጣቻቸው ኩዊን ቀጥታለች። እሱን ኩዊን ቀጣለች። ኢትስ ኦኬ ጆ አንድ ቅጣት አውጣ። ሄለን ማውጣለች፣ ቤታ ማውጣለች። አንተ አንድ ቅጣት አውጣ። እሺ ውሃ ደፍታችሁ መሬት ላይ ተንከባለሉ። ምንጣፍ ነው ማርያምን ምንጣፍ ነው ያውቁታል። ምንጣፍ ነው ላሳይ። ሙሉ ምንጣፍ ነው ቤቴ። እንትን ውስጥ ምንድን ነው የሚባለው? ገንዳ ውስጥ ገብተሽ ውሃ ደፍተሽ ተንከባለሉ። በጣም ጠባብና ሻወሪ እኔ ራሱ በግድ ነው የምቆምባት። እውነት ለመናገር ማስታጠቢያ ውስጥ ውሃ ሞልተሽ ሳሙና በጥብጠሽበት ቁጭ በይበት። ጆን ዳንኤል እነሱም ያውቃሉ። ማልቀጣው ቅጣት የሽንት ቤት ሰባ መጠጣም መቀመጥ አልቀጣም። ማጸነክ ላይ ሁሉም ዓለም ነው የሚያውቀው። ቲክቶክ ላይ አልቀጣም። ያው ዲቦራም ታውቃለች፣ ሄለንም ታውቃለች። ተቀጥቼ አላውቅም በህይወቴ። ሳሙና ማጸን አካባቢ ላይ ምንም አይነት አልፈልግም። ይቅርታ አድርጉ። ዳቦዬን በጣም ነው ማከብራት። ታውቃላችሁ ጋይስ፣ በዚህ ጉዳይ ሁሉ ተፖስቻለሁ እስከ ፌስቡክ ድረስ። ታሳዝነናለች። የቅጣት ነገር ሆኖብን እኮ ነው። አንተ ካሳዘነችሽ አለመቀጣት ነው አዲ ወይ ከሌሎቹ ቅጣት መቀየር። እኔ ከሌሎቹ ስሚኝ ቤታ ስሚኝ፣ ወይ እቃ ታመጫለሽ፣ ውሃ ትሞያለሽ፣ አረፋት ሻምፖ ጨመረሽ ተመችውና ቁልፍ እየከተች ታውጫለሽ ከውስጥ። ስንት ጊዜ? 10 ጊዜ ነው። 15 ጊዜ 15 ጊዜ የለም 10 ጊዜ ጆን። እኔ ነኝ መቀጣው። መምረጥ ትችያለሽ ካላት 10 ጊዜ 15 ጊዜ አልችልም። በግልጽ ሻወር መግባት ሁለተኛ ወይ ሶስተኛ እሷ ብላለች ሄለን ሻወር መግባት። ሻወር እኮ አንደኛ ላይ 15 ጊዜ ማውጣት ኩል 15 ጊዜ አንችልም እኛ ስንቀጣጣ 10 ጊዜ ነው። ያው ዲቦራ ሙላ አሬ እናንተ ህግ በዛብኝ ቤታዬ። እግዚአብሔር ማርያምን ነው የምልህ ጆን፣ እግዚአብሔር ምስክሬ ነው። 10 ጊዜ ነው። እግዚአብሔር ምስክሬ ነው። ይኸው ሁሌ በየቀኑ የምትቀጣው ዲቦራ አለች። 10 ጊዜ 10 ጊዜውን ቤታዬ ተቀጭተነች እና በቃ 10 ጊዜ ተቀጡ። ሄለን ምንድን ነው የምትቀጭው? ማሪ ቀጣይ ቅጣት አዘጋጁ። እሺ አረ ጆሪና ልጅ ነምረው ቂጤ ለእናንተ በነፃ ማፈነድድላችሁ ደፋሮች። ቂጤ ተከበረ ነው፣ ዝም ብሎ ይፈነድዳል እንዴ? ክብር የሚባል ነገር ቁልፍ ስለሌለ ማለት ነው። ይሄንን ነው ጣው ወይ እኔም ቁልፍ ያለኝ አይመስለኝም፣ ግን የሆነ ነገር አወጣለሁ ወይ አብሪስሽ ለሆነች አንድ ትልቅ ስትሪ ገዝቻለሁ ነበር ውዶቼ። ያስተማርኩ አንድ ለእናቷ ምንም ብቻያቱ ገዝቻለሁ ነበር። ወይ ሰበንዴሲ ነይ በክረምት ነይ ሰባይችንም በሆዱ ነይ በሐምሌ ነይ በናሴ እንዳረግሽ ያብለ ነይ በሐምሌ ነይ በናሴ እንዳረግሽ ራሴ ተባል ነይ በክረምት ነይ በብርዱ ሰባይችንም በሆዱ እንቀጣለን በደንብ። አሁን ሁለተኛ ነው የወጡት። ነች ያሸነፈችው የኔ እናት። ተደፍቶ ነበር። ቅጣት ምንድን ነው? ቆይ ቅጣት ተናገሯ። አንድ ቅጣት አጨርሽማ። ቶሎ አውጥተን እንጫወት። እናት ጀምሪያለሽ። ጨርሳለሁ። ቶሎ ጨርሻለሽ። ውሃው በዛ። ይሄ የሚያህል ዕቃ ተሸክሜ መች አወቅኩኝ እናቴ። ተናገሩ።
ኦኬ እጆ ተናገር መጀመሪያ አንድ ራቅ ላርጎ ደግሞ አፋፈረች አይታይም ቤት ለዛ ብዬ ነው ጆኒ ወይ አምላክ እስራኤል አሁን እንዴት ነው ማወጣው ሳህኑ ያየረው እንዴት ነው ቅጣት መቆጣጠር አለብን ጋይስ ኮንትሮል ማድረግ አለብን ቅጣት ኦኬ ተቆጣጠር ስንት ጊዜ ነው ያልከው አኬ ወራዳ ልጅ 10 ጊዜ ከፋር ጋይቻለን ቤታ አምላክ እስራኤል አንተ ሳህኑ እኮ ትልቅ ነው ያላፈነድድም እንደሄለን እንዴ የተንበርክክ ያላደርገውም ምን በረካከት ነገር ነው ማለት ነው ቁጭ ብለሽ ነው የምታደርጊው አፍንጫዬ አፍኖኝ ነበር ይኸው ስማኝ ሰውዬ ቁልፍ አይደለም ቁልፍ ጥልጥል ያለች ነገር ናት ይሄ የጆሮ ስለሆነ ሙሉ ገብተን ተደፍተን ነው የምንወጣው እስኪ አሜዚንግ አዲ ደባውጣው አላወጣሽ ቤት እንዳላወጣሽ አላወጣው ምን ያላወጣው አልኩ በረቶ ወይ ባክ እንዳልሞት ነው በፈራው በዚህ አይነት እስኪታል ጎበዝ ሄለን ጎበዝ ሄለን ወደቀ ጎበዝ ሄለን እሱ ባዳት እድሜ ልካቸው ሲቀጡ ይሉን አቻቁበት በቃ ሄዱ 10 ያለችው በቃ የምትለው 10 ሳትል በቃ ብላ 15 አለች 15 ኧረ ውሸት ምን አይነት የጆሮ ሬዛ ይመጣችሁ አይቀበል ሌላ አምጪ የቀደሙን አምጪ ኧረ እንደው መቃጠል ነው በጥርሴ እንዲለያዘው ሌባ በእጅሽ እንዳነኪ ቤታ ያው አንድ ብድጋሪ ከፍ አድርጊው አይታይም ከፍ የተመራ ነው ማርያምን ይኸው ፊቴን ላሳይ ቆይ ፊትሽማ እያየሁት ነው እዚህ ድረስ ደርሷል እኮ እያየሁት ነው ወይ ይታይ እየተመራ ነው አርሰናል ገባበት አርሰናል 0-0 ኦኬ በይ ቤታ ያው ዋው ናይስ ምንድነው አፍሽ ውስጥ ያችሁ ምንድነው የከተትሽው አፍሽ ውስጥ ምንድነው የበላሽው እንትን እየተፋው በዚህ አፌ ውስጥ እያደረገ ይታለ ጡቴ ውስጥ ገባ ካልጠፋ ቦታ ጡቴ ውስጥ ይገባል እሺ ቅጣት አውጡ አውጡ አራት እንዴት አወጣሽው እመቤቴን አራት ክርስቶስን እያወጣው ነው አንተ እንዴት አወጣሽው ባፍሽ አወጣሽው ከዚህ ውስጥ ከምን ውስጥ እዚህ ውስጥ ገባላሽ ኧረ ውሃውን የገባው አታስገኝ አራት ያው አምስት ውሃ የለውም አለው ውሃው አይታይም እንዴ ውሃው ጋይስ ጣቦ ተነፉ በላቸው በእናትህ አትግማሙብኝ 6 7 በነስራት በቤተሰብ ይቀል የለም ኖ እግዚአብሔርን ውሃ አድርጊያል ሳሙና አድርጊያል ይደብራቸዋል እንዴ ያማቸዋል እንዴ አታያቸውም አንቺ እኮ እንደዚህ አድርገሽ እኔ አይቼዋለሁ ይሄ ምንድን ነው ወይ ፍቅሮች ዳናችሁ ኔቨር ጊቭ አፕ ሲያስጠላ ይሄ የእንትኑ ማለት ነው የሻወር ጅን ያደረኩበትና ጥቅላላ አፍ ውስጥ ገብቶ አይ ኮፕሊንግ ጋር እስከዛ ሂድ ጃታኝ አልቅም እንዴ ኧረ በቃ ቤታ በቃ እንዴ አንተ ነው ስማጥነት እየሳለ ያመጡና ሰቹ ጋር ፊታቸው ላይ ነው እንዴ ይሄንም ያህል ሳህን ይዤ መጥቼ ፊቴ ተደፍቶ እንዴ በጣም አንድ ይቀረኛል አንዱ ተመይቷል በቃ እያልኳት በቃ እሺ እኔ አንደኛ ቅጣት ሻወር ብያለሁ አውጡ እናንተ አንዳንድ ቅጣት
እስካሁን ስቀጣ ከነ ፀጉራችን ወይስ ከነ ፊታችን? ከነ ፀጉራችን። ኦኬ ምን አልክ አንተ ጆ? ሻወርን ያን ልጅ ሻወር አልኩኝ። አንዳንድ ጥሩ እናንተ ምን አልክ? ጋስ ሜምበር ረሳለሁ ታውቃላችሁ። እኔ እንትን በርበሬ ላርጎ ጫው ቃሪያ ሰው መጥቶ ዲቦራ ሰው መጥቶልሻል። በቃ አውቀናል። ሰው መጥቶልሻል ውዴ እንጂ በደህናሽ አይደለም። ይሁሉ ቅጣት ይሁሉ ቅጣት ምን አገባኛ? ከአራቱ አንዱን እንመርጣለን። ተናገሩ። ሻወር ነው ያልከው አንተ ጆ? ከነ ፀጉራችን ወይስ ገላችን? እኔ ዋደ መንከባለል ብያለሁ። ከነ ሻወር ከነ እንትን ውሃም ደፍቶ መንከባለል አልችልም። ዲቦራ አሁን ስንት አይነት ነው የምታመጪው? በቃ መዘብዘብ ብለሻል። ታውቁ ቤታ ታውቁት ትችዋለሁ። እንትን ይሁን ነጭ ሽንኩርት 5 ነጭ ሽንኩርት መብላት። ነጭ ሽንኩርት የለኝም። እኔም አልወድም በጣም ነው ሽንኩርት በእኔ አለመውደድ ሳይሆን ላስት ታይም ቅጣት ተቀጥቼ ለካ ነጭ ሽንኩርት ከፍሪጅ ውስጥ አውጥታችሁ ታስቀምጡ ሸበተ ክርስቶስ ሽብት ነው ያለው። ሙሉ ነጭ ሽንኩርት ታልኩ። ሽንኩርት ኦኬ ሽንኩርት በኮልጌት አድርጎ እንደዚህ አይን ላይ ነው። እሺ አዲስ ሽንኩርት ፊት ለፊታችን ከፍሎ ሽንኩርቱን ፊት ለፊት ልጦ ቶሎ እንጫወት። አውጡ ጌም ቶሎ እንጫወት። ቶሎ በል ተናገር። አንድ ቅጣት ፍቅሮቼ 3 ሼር አድርጉልኝ። በመቢ ቤታ ተናገር። ይቅጣት ምን የተመረጠው ሽንኩርት እኔ ሻወር አልኩኝ። እሷ ሽንኩርት መብላት አለች። ዲባ ቤታ ተናገሪ። ኦኬ እሺ ሶሪ አፈዘዝኩኝ። እንትን ውበቴ እኮ ከባድ እኮ ነው። እኔ እኮ እንትን እሺ ምንድነው ከንፈራችሁን ሙሉ ቃሪያ 30 ጊዜ ድዳችሁን 30 ጊዜ መቀባት። ሄሉ በይሽ። የኔ ደግሞ በርበሬ ይሄ በርበሬ ማይደል ስትወደው ቲፋንጂ ኮልጌት በበርበሬ አይናችን እበላለሁ። አይለፈን ነው ልቀይረው። ጠላት አለ ችግር የለም። ለምን ቀለል አደርጋለሁ? እኔም እኮ ላሸነፍ ነው የምጫወተው። ላጫወታቸው ልታሸንፍ ይችላለሽ። ሄለን እስካሁን ተሸነፍ ካሸነፉ ቲፋንዬ እኔ እናት 5 ቃሪያ መብላት። ኦኬ ሌትስ ጎ ስታርት ዘ ጌም። ግላብ ማን ጋር አለን ጋይስ? ኮመንት ማይ ፋሚሊ ማን ጋር አለን ግላብ? ሌትስ ጎ ማይ ፋሚሊ ደብል ታፕ እንደጀመረ ታፕ ኤቭሪባዲ ታፕ ዘ ስክሪን ጋይስ። ሲጀምር በደንብ ደብል ታፕ ስክሪን እሱ እንደጀመረ በደንብ ደብል ታፕ ስክሪን እሱ ጋይስ። ዋህ እንደሆነ ሩሩነት አለበት። የተረሳ ሰው ያስታውሳል። ገባ ቅድም አንድ ሰው የሆነ ቪዲዮ ሼር አድርጎኝ ነበረ። ካወቅኩ አላውቅም። ዘፋኙ አሸናፊ ከበደ አይ ቲንክ አሁን ጎዳና ላይ ምናምን ወጥቷል። አወቀው እና ሰው ሼር አድርጎልኝ ለአዶናይ ሼር አድርጉለት ይሄ ነገር ምናምን ብሎ አመጣና አወቀው። ዘፋኙን አሸናፊ ከበደ ታውቀው? ወይ ታዋቂ ዘፋኝ ነበረ። አሁን ጎዳና ላይ ወጥቶ አይቼው ቅድም ቪዲዮ ቪዲዮ ልከውልኝ አየሁት። ሼር አደረግልሃለሁ። ኤኒዌይ ምንድነው ሰው ብዙ ነገር ነው የሚለው፣ ብዙ አስተያየት ይሰጣል ሰው። አሁን መኪና ሽልማት የተለያየ ቻሌንጅ ያመጣ የተለያየ ነገር እያደረገ እኝን ትልቅ ሰውዬ በጣም ትልቅ ሰው የሆነ ከዚህ በኋላ ብዙም ይሄን ስራ መስራት የማይችል ሰው አመቱ እንደገና ብርሃን አሳየን። ገባ ከዘር እንዳትል ዘር አይመርጥ፣ ሃይማኖት አይመርጥ፣ ቀለም አይመርጥ። በቃ ይሄ በጣም በጣም ደስ የሚል እንትን ነው። ባይዞ ይሄ ልብ ይፈልጋል። ገባ ሁሉን ሰው መውደድ፣ ሰው ስለወደደ ብቻ አይደለም መውደድ። ገባ ሁሉን ሰው እንደ ሰው ቆጥረ እንዲህ ማድረግ አለብን፣ እንዲህ መሆን አለበት እንጂ የራስን ዘር የራስን ሃይማኖተኛ ምናምን ብቻ አይደለም መውደድ ያለብን። ሁሉንም ሰው የማይወድንም የሚወድንም ሽለክ አይቻችሉ ብቻ በፍቅር አሸንፎና አንደኛ ነው። ሰው በሰራው መስገድ መቻል አለበት። ትናንት የመጣ ልጅ ጥሩ እያደረገ ያለ ልጅ ነው አዶናይ። በዚሁ አጋጣሚ ጆን ዳንኤልም በጣም ለሰው ደራሽ ነው።
እግዚአብሔር ያክብር። ጆን ዳንኤል የምንለያችሁ ሰዎች አይደለንም። ስራችሁ አንድ አይነት ነው። ልባችሁ ጥሩ ነው። ሌሎቻችሁም በእነሱ አርአያ ሁኑ። ማድረግ ያለባችሁ ነገር አርጉ። ማገዝ ካለባችሁ ሰውን አግዙ። ሌላው ምንድነው የታየኝ ነገር ከሱ እንደ ሙሴ ይሆናል ብዬ አስበዋለሁ። በእውነት እውነቴን ነው የምልህ። ሙሴ የግብፃውያንን ነፃ እንዳወጣው ኢትዮጵያን አንድ የሚያደርግ ሰው ይሆናል የሚል ግምት አለኝ። ቁም ነገር ነው ነገር። በዚህ አጋጣሚ ዌብሳይት የሚገርም ነገር ኢትዮጵያ ውስጥ አንድ ትልቁ ችግር ጥሩ የሚሰራ ሰው አያድግም። ጥሩ መንገድ ላይ ያለ ሰው ከሆነ ትችት ይበዛበታል። እግዚአብሔር ይጠብቀው። እግዚአብሔር ይጠብቀው። ኢትዮጵያን ወደ አንድነት ገባ ያን ፊሊንግ የሚያመጣ ይመስለኛል። ሌላው ደግሞ በጣም የወደድኩለት ፂሙን ላይ ያለውን ነገር አውጣ ሲሉት አክብሮ የሚያወጣውን ነገር ባይዘው ይኸውልህ አንድ ሰው ምን አለ መሰለህ እኮ ያየነው ነው እኮ እኛ ያየቱንም ነገር ለምሳሌ አሁን ሰዎች ብዙ ተከታይ ሲኖራቸው የሚያደርጉት ስብዕና አለ። ግን እሱ እንዲያደርግ ሲባል ያደረገው ነገር በጣም ደስ ይላል። ላይክ መስማት፣ ማክበር ባይዘው ራሱን ያከበረ ሰው ነው ሰው የሚያከብረው። ራሱን የሚያከብር ሰው ያከብራል፣ ለሰው ቦታ ይሰጣል። እና እኔ ሁለት ነገር ተስፋ አደርጋለሁ። ይሄን ነገር እንደው እድሜ ኖሮኝ ባይ ደስ ይለኛል። ኢትዮጵያ እንደሆነ በዘር ማናምንበት በሰውኛ አምነን ሰዎችን በስራቸው ጀጅ የምናደርግበት እንጂ በዘራቸው ጀጅ የምናደርግበት ዘሮቻችንን ወደ ውድድር የማናመጣበት ሰውን በጭንቅላቱ ታወዳድረዋል እንጂ እከሌ ኦሮሞ እከሌ አማራ የትኛውም ዘር ከየትኛውም ዘር መብለጥ ማነስ የሚባል ነገር የለም። ሁላችንም አፈር ነን። አንደኛው አፈር ከሌላኛው አፈር የተሻለ አፈር የለም። ገባ ወይንም ከፍ ዝቅ ተብሎ ተፈጥረን ቢሆን ኦኬ ታወዳድረዋል። ግን አፈርን ካፈር ምን ታስበልጣለህ? ኤኒዌይ አዶናይ በጣም ነው የማደንቀው። አያቀኝም ግን እኔ በጣም የምወደው ማከብረው አንድ ቀንም ሰርፕራይዝ የማደርገው ሰው ይመስለኛል ለማለት ነው። አመሰግናለሁ። ዋው ይመች ዌብሳይት እግዚአብሔር። እኔ በዚህ ደረጃ ልክ ይወድ በቃ እንደዚህ አይነት ሰዎችን ማበረታታት መቻል አለብን። እንደዚህ አይነት መልካም ሰዎችን ማለት ሁሉ በቃ ማመስገን መቻል አለብን። ማለት ትችት አያስፈልግም። አሁን እኛ ሁሉ የምናውቀው የሆነች ትናንትና የሆነ ተቆርጦ ቪዲዮ አይቼ ነበር። አዶናይ የተናገረው ብዙ ነገር ስትሰራ ትንሿን ነገር ነው ሰው ልጅ የሚያየው እና ትንሿ ነገር ላይ ምክንያት ፈልጎ ያችን ችግር እና ሁሉንም ሰው ማስደሰት አይቻልም። ግን ይሄ ልጅ አንድ ግለሰብ ነው፣ አንድ ሰው ነው እና ሌሎቹንም ቻሌንጅ አድርገው ሌሎቹንም አርአያ መሆን አለባቸው። ሌሎቹም ልክ እንደሱ አብራችሁ መስራት መቻል አለባችሁ እንጂ ትችት አያስፈልግም፣ ማጥላላት አያስፈልግም። ቅድም ደግሞ የኦዲት እያየሁሽ ነበረ። እኔ ልመና ያልኩት ምናምን መሰለሽ ኢንተርቴንመንት ሊሆን ይችላል። አሁን እዚህ ጋር ቁጭ ብዬ ታብታብ አድርጉልኝ፣ ኮፒ ሊንክ አድርጉልኝ፣ ጊፍት ስጡኝ፣ ሜምበሩ ምናምን ይሄ ኦኬ ኢንተርቴንመንት ሊሆን ይችላል። ግን እኔ ልለው የፈለግኩት ኢንተርቴንመንትም ቢሆንም በዛው ልክ ደግሞ እንዴት ነው 30 ሺህ 40 ሺህ 50 ሺህ ፎሎወር ይዘን ምንድን ነው ማስተላለፍ ያለብን? ነገ ጠዋት ምንድን ነው እኔ አሁን እስከዛሬ ድረስ የሚቆጨኝ ነገር ባክግራውንድ የኔ ምንድን ነው? የኔ ባክግራውንድ ምንድን ነው? እኔ እዚህ ቲክቶክ ላይ እውቅና ፈልጌ የመጣሁ ልጅ አለ። በቃ የኔ ባክግራውንዴን ራሴን ለማጽዳት የመጣሁ ልጅ ነው። አንድና አንድ እኔ እንዲህ ነኝ ራሴን ላጸዳ የመጣሁ ሰው ነኝ እንጂ እኔ ልታወቅ ወይ ደግሞ እውቅና ፈልጌ አይደለም የመጣሁት። እውቅና ብፈልግ ኖሮ ገና ዩቱብ ላይ ቁጭ ብዬ ቪዲዮ ላይ እንደዚህ ይመጣ ነበር። እውቅና ብፈልግ ኖሮ እውቅና የምፈልግ ልጅ አለ። አጋጣሚ አቃጣሪ ነው የሚባለው ለዚህ ነው። አጋጣሚ አመጣን ቲክቶክ ላይ። ከመጣም በኋላ ግን ራሴን በራሴ ስሜን ማጽዳት አለብኝ ብዬ ስላመንኩ ነው ስቲል እስካሁን ቲክቶክ ላይ ያሉት። በዚሁ ግን ስንሄድ ስንቀጥል ግን አንዳንድ ሰዎችን ማበረታታት ካለብን አበረታታቸው፣ ማገዝ ካለብን እናግዛቸው። መጥፎ የሰራም ከሆነ ደግሞ እንደነ አግሊሉ ደግሞ $40,000 ደግሞ የሚጠይቁ ሰዎች ካሉ ደግሞ